ቆሽማዳና አሮጊት ብትተወኝስ ምን ትጎዳለህ? አረምን 64 ተሳፋሪዎችን ጭኖ ከጎንደር አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በድንገት ገብረ ጉራቻ ከተማ ላይ ሲደርስ አንድ ሰው ጫነ። በአጠቃላይ 65 ተሳፋሪዎች ማለት እኔ በሁለት ወጥ ከታደግ ምን ሆኖ ነው? ልጄ ነው ዶክተር ያው ባስካጅና ቀልዱ ያለ ሁለት ሌቦች ታስረው ነው አሉ ፖሊስ ጣቢያ ተመካከሩ። በቃ ከዚህ ፖሊስ ጣቢያ እናምልጥ። እንዴት እናምልጥ ሲባል በቃ ልክ አሳቻ ሰዓት ጠብቀን ጭር ሲል ዘበኛው ሸውደ ነው እንውጣ ተባባሉ። ባሉት ቀን ልክ ሲወጡ በአጋጣሚ የፖሊስ ጣቢያው ጠባቂ አስቸኳይ ስልክ ተደውሎለት በሩን ክፍት አድርጎት ሄዷል። ሌቦቹ ሲመጡ በሩ ክፍት ነው፣ ጥበቃው የለም። ሌቦቹን ቢሉ ጥሩ በቃ ዘበኛው የለም፣ በቃ ሌላ ቀን እናመልጣለን ብለው ተመለሱ። አንድ መነኩሴ ናቸው አሉ። ሁሌ እግዚአብሔርን ያስጨንቁታል። ለምንድን ነው ማትሰማኝ? ለኔ ጊዜ አተ ነው አምላክ ወይ ይሉታል። ሁሌ አንድ ተንኮለኛ ልጅ ቆሎ ተማሪ ቋጥኝ ውስጥ ተደብቆ ጠበቃቸው። አንድ ቀን አምላኬው ዛሬም ጆሮ እንደደፈንክ ነው አትሰማኝም ሲሉት ያ ተንኮለኛ ልጅ ምን ፈለጉማ ሆይ አላቸው። ድንግጥ ወይ አምላኬው ጆሮ እንዳለ አምናለሁ ሰማኝ፣ እድሜ ሰጠኝ አሉት። ስንት ልስጦት አላቸው። ክዋሉ አስበው ታቁም 10 ስጠኝ፣ አይ 15 20 ስጠኝ፣ 30 ስጠኝ፣ እግዚአብሔር 50 40 ስጠኝ፣ 60 ስጠኝ። እንደው ጌታ ሆይ እንደው እኔን ቆሽማዳዋን አሮጊት ብትተወኝስ ምን ትጎዳለህ? አረምን የትኛው ጥያቄ ተመልሶልህ ነው እንደዚህ ሌላ ጥያቄ ለመጠየቅ የምታሰፈስፈው? ነፍስ ይማር ብለን እንቀጥላለን። እስከ ቅርብ ጊዜ ድረስ የፓርቲ መሪዎችና አለቃዎች በተጣሉ ቁጥር ለሽምግልና የሚላከው ሻለቃ ኃይሌ ገብረስላሴ ነበር። ኃይሌ ደግሞ እንደምታውቁት ሲሮጥ ሪከርድ የሚሰብረውን ያህል ሲናገር ደግሞ ቅስም ሊሰብር ይችላል። እና ዶክተር አብይ ለሽማግሌነት ሲያጨው እኔ ምልክ ዶክተር የ40 ቀን እድል የሆነው በየደረስኩበት እንደ ሲኖትራክ ተጋጭቼ ከብዙ ሰው ጋር ተቆራርጫለሁ። እኔ እንደውም አንተን ራሱ ለሽምግልና ብልክ ደስ ይለኛል ሊለው ይችላል። አንድ ነገር ያለ ቦታው ሲገባ የሚሰማን ግርምት አለ አይደል? አስቡት። ለምሳሌ ሰይፉ ፋንታውን የወንድ የፀጉር ቅባት ቢያስተዋውቅ። ለነገሩ አንፍረድ ጎበዝ። የዛሬ 10 ዓመት ገደማ ሰይፉ ፋንታውን ሳውቀው ፀጉሩ ከዳር እስከ ዳር ግጥም ብሎ የሀበሻ ቢራ ሎጎ ላይ ያለውን ጎረምሳ ነበር ይመስል። ስለ ግጭትና ስለ እርቅ ከተነሳ ላይቀር እኔ በዚህ ሰሞን ብዙ ነገር እንደሚያስፈራኝ አልደብቃችሁ። ከጥቂት ወራት በፊት ሰላማዊ ሰልፍ ለመበተን የወጣ ፖሊስ ያስፈራኝ ነበር። አሁን ግን በጣም የሚያስቦካኝ ለሰላማዊ ሰልፍ የወጣ ህዝብ ነው። ለነገሩ አጣና ገጀራ እና ጠመንጃ ይዘህ አደባባይ ከወጣ ሰላማዊ ሰልፍ እያደረግክ አይደለም።
እያካሄድክ ያለኸው ለዘብተኛ ትጥቅ ትግል ነው። የአጣና ነገር ሲነሳ እኛ የክፍለ ሀገር ልጆች ከአዲስ አበባ ልጆች በበለጠ ከዱላ ጋር ጥብቅ ቁርኝት አለን። እንደውም የአዲስ አበባ ልጅ የሚያውቀው ብቸኛ ዱላ ሰልፊ ስቲክ ነው ይባላል። እኔ የአዲስ አበባ ልጅ በጣም ነው አንጀቴን የሚበላው። የምር የአዲስ አበባ ልጅ እኮ በጣም ካልቸገረው በቀር ማጀራት አይመታም። ከመታም በስሱ የተመችውን ሰብአዊ መብት ባገናዘበ መልክ ነው። አሁን ባለፈው አንዱ የካዛንቺስ ልጅ በጣም ስለራበው ለምን ማጀራት አልመታም አለና አንዱን መጽሐፍ አዟሪ ተከትሎ ከኋላው አደረገው። መጽሐፍ አዟሪው እንኳን ሊወድቅ ንቅንቅ አላለም። እንዲያውም የተመታም አልመሰለውም። የሆነ ሰው ትከሻውን ቸብ ቸብ አድርጎ ያበረታታው ነው የመሰለው። ከዚያ ዞር ብሎ ወንድሜ ማጅራት መምታት ፈልገሽ ነው? የአዲስ አበባው ልጅ ታዲያ እንደዚህ አይደለማ። አጠገቡ ያለውን ችካል ነቅሎ እንዲህ ነው የሚመታው። የአዲስ አበባን ፖሊስ እንድተች ትፈልጋለህ? የሆነ ጊዜ ላይ በዩኒቨርሲቲያችን ውስጥ በሚገኘው ጂም ተመዝግቤ ስፖርት መስራት ጀመሩ። መሮጫ ማሽኔ ላይ ዱብ 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 እያሉ አጠገቤ ባለው ማሽን ላይ ከሚሰግረው ናይጄሪያዊ ጋር ሲያቀብጠኝ ራሴን አወዳደራለሁ። መጀመሪያ የብሔራዊ ስሜት እየገፋኝ ከአበበ ቢቂላ ሀገር መጥቶ እንዴት በቀላሉ ያለከልካል እንዳልባል ጥርሴን ነክሼ ይሄን ሩጫ አስነካሁት። እግርና ሳምባ ለብሔራዊ ስሜት ግድ እንደሌላቸው ያወቅኩት 20 ደቂቃ ከሮጥኩ በኋላ ነው። ሰው የአበበ ግዳይን ተሰጦ ይዞ እንደ አበበ ቢቂላ ካልሆንኩ ብሎ ይሟሟታል። ድንገት ትንፋሼ ብትን 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 ይላል። የእንግላል እንዳልወድቅ የማሽኑን መደገፊያ አመረኮዛለሁ። ጥቂት ቆይቼ ራሱ ናይጄሪያውን ሰውዬ እደገፋለሁ። ናይጄሪያዊ ሰውዬ 2 እግር ያለው ፈረስ ማለት ነው። የማሽኑ ሞተር ከጠፋ በኋላ እንኳን መሮጡን አያቆም። በኋላ በጣም መረረኝ። ትንሽ ፈርገጥ ካለው በኋላ በጂሙ አዳራሽ ውስጥ በተሰቀለው ቲቪ ላይ የሚተላለፈውን ፊልም ስመለከት ውዬ ወደ ቤት መመለስ ጀመሩ። ለኔ ጂም ቤት መግባት ማለት የስፖርት ቱታ ለብሶ ሲኒማ ቤት እንደ መግባት ሆነ። ደሞ እኮ አላፍረም፣ እንደ ሰዎች ሴክሲ ሆኖ መታየት ያምረኛል። ላፕቶፔ ላይ ቦርጭ የሚያጠፋ ሶፍትዌር ጭኜ ፎቶዎችን ሸንቀጥ እያደረኩ ፌስቡክ ላይ መለጠፍ ጀመሩ። ምን ዋጋ አለው? ባለፈው አንዱ ከኔ ጋር የተነሳውን ፎቶ እንደወረደ ለቀቀው። ታዲያ አንዱ የአገሬ ተራቢ ያን ፎቶ አይቶ እረ የኬንያ ፖሊስ መሰልህ ብሎ ከተረበኝ በኋላ የገዛ ሰውነቴ እንደ ወህኒ ቤት ዩኒፎርም ቀፈፈኝ። የኬንያ ፖሊስ ይሄን የበቆሎ ገንፎ እየነፋ እንደ ዋርካ ስለሚሰፋ ሌባን መጠቆም እንጂ ሌባን አባሮ መያዝ አይችልም። ምን ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። ብዙ ሰው የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል። ሳይንስ እኛ እንደ ሳይንስ መመርናታችን ይሄን አናምን። የሰው ልጅ የመጣው ከጦጣ ነው። ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራሉ? የኢትዮጵያ እንባ ጠባቂ ተቋም ካቀደው በላይ ብዙ እንባ መሰብሰብ መቻሉን ለዘና ዜና ዘገበ።
ለዚህም ስኬት ያበቃቸው ህብረተሰቡ የአንበሳውን እንባ ይወስዳል ተብሏል። ምን ላንብብ? ጀምሯል። ጤና ይስጥልን የተከበራችሁ። ዛሬ ምንም ዜና የማንበብ ሙድ ላይ አይደለሁኝም፣ ግን ያው የስፖርት ዘገባውን ሊዘግብላችሁ ምን አለ ያው ስቱዲዮ ጫ እየጠበቃችሁ ነው። የኮሪደር ልማቱ ንጹህ ለማድረግ በማሰብ የመንገድ ዳር ቱቦዎችን በወተት ማጠብ ተጀመረ። ወተት የጠገበ ቱቦ ጠንካራ ጎርፍ መቋቋም ይችላል የተባለ ሲሆን ቱቦ ለቱቦ ለሚያድሩ ሰካራሞችን የተሻለ ጠዋት እንደሚሆንላቸው ተስፋ ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ በጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን። አረቄ ቤቶች ሲዘጉ አረቄ ፋብሪካ ለመዘጋቱ መንግስት በዘርፉ ላይ ብቻዬን ላስክራችሁ ከሚል ቀናነት ነው ተባለ። 64 ተሳፋሪዎችን ጭኖ ከጎንደር አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በድንገት ገብረ ጉራቻ ከተማ ላይ ሲደርስ አንድ ሰው ጫነ። በአጠቃላይ 65 ተሳፋሪዎች ማለት ነው። የዳቦ ዋጋ እየጨመረ በመምጣቱ የሰርጋቸው ቀን የዳቦ ስም የሚያወጡ ሰዎች የደላቸው ናቸው። ዳቦን በደቦ በመቁረስ ስም ማውጣት ሊቆም ይገባል ያለው የኢትዮጵያ ቁርስ ጥበቃ ባለስልጣን በአንድ ብርጭቆ ሻይ ኩርምት የማይል ዳቦ ለማምረት ሁሉም ህብረተሰብ ዱቄት በመሆን ሊያግዘን ይገባል ብለዋል። ስኬት ላይ እንዴት ደረስክ ምናምን ተብሎ ሲጠየቅ ማለት ነው 50 ሳንቲም እንትን ጀምሬ ማለት ነው። ይገርምሃል ከ10 ብር ውሸታም ሌባ ወይ ኮንትሮባንድ ሰርተና ያመጣው ወይ ደግሞ ጅብ ጋልበሃል ወይ ቡዳ ነህ ወይ ወሳጅ ነህ ወይ ሰላቢ ነህ። ጠንቋይ ቤት ትመላለሳለህ። ያንጓለለጋ እንትና ስታንጓለል ነበር ሀሚስ ቅቤ ተቀብተህ ትሯሯጣለህ ወይ ምናምን ወይ ደግሞ የሆነ ነገር ኢትዮጵያ ዝም ብሎ አያልፍለትም። ሰው ከ10 ብር ጀምሮ ማለት ነው ማንንም አያልፍለትም። ወይ ኮንትሮባንዲስት ነህ ወይ ጉቦ በልተሃል ወይ አጭበርባሪ ነህ ወይ ደግሞ ጠንቋይ ቤት ሄደህ ጋላቢ ነህ የሆነ ሚጢምጢም አሰርተህ ታንጓልላለህ ማለት ነው እንጂ ከ10 ብር ተደስቼ ሌባ ቤተሰብ እንግዲህ ካሁን በኋላ ጫት ስላቆሙ ብዘላብድ ማለት ነው ማይባል ነገር መንግስትን ብሳደብ ፖለቲካ ባወራ ምናምን ነገር ብል ማለት ነው እንዳታስሩኝ። በቃ እኔ እንዳታስሩኝ። አሁን ጫት ያቆምኩ ስለሆነ ማለት ነው ሰው ጋር ስጣላችሁ ስድብ ተሰድባችሁ ምናምን ነገር ማለት ነው ነገር ስለሚለኝ እና አሁን ቂም እንዳትይዙብኝ ከቁም ነገር እንዳትቆጥሩት። አሁን በ7 ሰዓት ማወራውን ነገር ምናምን ከቁም ነገር እንዳትቆጥሩት። አሁን 1 ሳምንት ከሞላይ በኋላ ነው በቃ ጫቲን ካቆም ከ1 ሳምንት በኋላ አሁን ሚሪሚሚው እያለብኝ ነው ጭንቅላቴ ራሱ ማለት ነው። ስለዚህ የምናገረው ነገር ከቁም ነገር እንትን ብላችሁ ቂም እንዳትይዙብኝ አንደኛ ነገር። ሁለተኛ ነገር ደግሞ አካውንቴም ሚሪሚሚው ስላለብኝ እሱንም ኮፒ ሊንክ ብታረጉልን ደስ ይለናል። 5 ጊዜ ማለት ነው ያ ጀማዓ እና ያው እንግዲህ ፖለቲካ ተናገርክ ብላችሁ እንዳታስሩኝ። ዘይት ዋጋ ምንድነው የጨመረው? መብራት ለምንድነው የማይመጣው? እንደኛ ግራ ገባን እኮ ቴሌ ዳታው ቀርፋፋ እንትኑ ደግሞ ይሄ ደግሞ ማይሰራ ነገር ዝርፊያችሁን አቁሙ እና በምናገረው ነገር ቂም እንዳትይዙ ነው። የሚያሳስር ነገር ብናገርም ጫት ያቆምኩ ስለሆነ ነው። ዶክተር
መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል አይደለ? ፒኤችዲ ያላቸውም ድጋሚ ተፈትነው ድጋሚ ተምረው ይፈተኑ። እምጠረጥረው ሰው አለኝ እኔ ጨው በረንዳ አካባቢ የሚገኙ ሽሮ ቤቶች በጨው እጥረት ምክንያት ስራ መስራት እንዳልቻሉ በጨዋ ደንብ ሀሳባቸውን ገልጸዋል። መንግስትም ችግሩን ለመፍታት ከሚመለከታቸው አካላት ጋር ለ7ኛ ጊዜ አይኑን በጨው በማጠብ ቃለ መሐላ ፈጽሟል። ይገርም ታምር በአዲስ አበባ አውቶቡስ ዘነበ፣ ሀገር ሞላ ባሱ፣ ህዝቡ እንዳራ ወረደው እነሱ ደረሱ፣ በገዛ ሜዳችን ሁቤ ውድ ሆነ ፈረሱ። ኦሆሆሆይ ኦሆሆሆይ ከሰዓቱ የቢዝነስ ዘገባ ጋር ምን አለ ያረጋል። ቅቤን ከባዕድ ነገር ጋር ቀላቅሎ ሲሸጥ የነበረው ግለሰብ ቅቤ ከየት ነው የሚያገኘው? በህብረተሰብ ጥቆማም እጅ ከፍንጅ የተያዘው ግለሰብ ፖሊሶች ወደ ህግ ቦታ እያነጠሩ ወስደውታል። አንተ ማምሻውን 2 ግለሰቦች በሰላማዊ ዜጎች ላይ ጨለማን ተገን አርገው ሎሚ ወረወሩ። ሎሚ የተወረወረባቸው ሴቶችም ወርዋሪዎቹን ይዘው ወደ ጥግ ወስደው በቋቋ ጫማ ወግረው ቆሞ የመቀረት መብታቸውን አስከብረዋል። ወርዋሪዎቹም ላይ በተደረገው ድንገተኛ ብርበራ እያንዳንዳቸው 50 ሎሚ የተሸከሙ ሲሆን ሸክሙን ወደ ጌጥ በመቀየር ሲንቀሳቀሱ እንደነበረ ኮማንድ ፖስቱ ፖስት አድርጓል። ላይክ አድርጉላ። ዘና ዜናን በቡቹ ኮሚክስ ስለምትከታተሉ እናመሰግናለን። ቡቹ ኮሚክስን ሰብስክራይብ በማድረግ አዝናኝ ዜናዎችን እንድትከታተሉ። ምንድነው እንደዚህ ነገር የምታስነብቡ? ያው ይታወቅ የለ እንዴ? ይታወቃል እኮ በቃ ግድ ነው። ዝም በሏቸው ጠቅ ብቻ። ወደ ቀዳሚ ዜና እናልፋለን። አብዛኛው የኢትዮጵያ ሕዝብ ቁርስ እንደማይበላ ድል ቁርሱ ተናገሩ። ድል ቁርሱ እንደተናገሩት ትንታጉና ነበልባሉ ኑሮ በተፋጀበት በዚህ ጊዜ ግስላው ችግር ተጨምሮ ህይወት አረድ አንቀጽ ውስጥ ገብቷል። በዚህም ልበ ቆራጡ ህብረተሰብ በአመጋገብ ዙሪያ የሰው ኃይል አመጋጋቢውን መከተል እንዳለበት አነፍናፊው ንስሩን ተከትሎ ሐሳቡን ሰንዝሯል። አሁንም ቢሆን ሀገር ወዳዱ የኢትዮጵያ ህዝብ አይበገሬውን ረሃብ ለመበገር ሎጂስቲክ አሳላጩን የሙጥኝ በማለት ሳተናውን ድህነት በነጎድጓዱ መፋለም እንዳለበት ቆራጡና ጀግናው ህዝብ መነሳሳቱ ተገልጿል ሲል የዘገበው ካርታን እንደ ምድር አንባቢው ነው። እኔ አልተመቹኝም። ድሮም ወረዳ አይመቸኝ፣ ወረድ ይልብኛል። ለኔ ከኔ በታች ናቸው ሁሌ። እኔ ቆርቆሮ አፍስሶብኝ ነው ዛሬ የመጣሁት። ቆርቆሮ ላድስ እኔ ሌሊት በተኛውበት ጎርፍ ይሁን አላቅም በጣሪያው በኩል ገባ። ጠብ አለ አፌ ላይ። ክትባቱ ነው መሰለኝ። እኔ የኮሮና ክትባት መጣ ብልን ብዬ ነው ተነሳሁት። ለካ ዝናብ ዘንቦ ቆርቆሮ አፍስሶ ነው። እዚህ ቀበሌ መጣሁ። ሰው የሚረዳ ይመስሉኝ ኧረ በስመ አብ። እኔ እውነቴን ልጅ እኔ በጣም እንደዚህ አይነት ጥያቄ ይጠይቃል እንዴ? እኔ አልተመቹኝም። ቆርቆሮ ለማደስ የልደት ሰርተፊኬት ምን ይሰራል እንዴ? እኔ ጣሪያ ላይ ነው እንዴ ተወለድኩት? ምን ማለት ነው እንዴ? አያውቁኝም እንዴ? እኔ እኮ ባሻ ዘውዱ አንተ እኛን ቀበሌ እኮ ያቀና ነው። እኛ እግዚአብሔር ናቸው። እኔ ተው በቀኝ እንዴ። በዚህ ላይ ምን ይበቃኛል? አልበቃኝም። በዚህ ላይ እንዴ መስኮት ብቻ እንዳለ ቢሮአቸው መስኮት ብቻ እንዴ ታታ ነው የሚመስለው። አሁን በዝርዝር ወደምንመለከተው የቢዝነስ ዘገባ እናልፋለን። ታጥቦና ተቀሽሮ የቀረበ የሀበሻ አረቄ አለመኖሩ በዘርፉ ላይ በስፋት እንዳልተጨበሰ የሚያሳይ ነው። አረቄን ከኮሶ ማባረሪያነት ባለፈ በትልቅ ክለቦችና መሸታ ቤቶች ላይ ተደራሽ ለማድረግ መሰራት አለበት ተብሏል። በጉዳዩ ላይ የሚመለከታቸውን አካላት አነጋግረናል። የለም እኮ ወንድሜ የለም እኮ አረቄን የተሻለ ደረጃ ለማድረግ የሚሰራ የለም እኮ የለም እኮ። ያው ባለሀብቱ ምን እንደሚጠጣ እናውቃለን እኮ። ምን መደባበቅ ያስፈልጋል? የእናንተ ሚዲያ እከታተላለሁ፣ በጣም ነው የምከታተለው። የለም እኮ ባለሀብቱ ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካጅና ቀልዱ እያለ ቀልዱ ይላል፣ አስቁኝ ይላል። ካላሳቅን በዋቃ ውስጥ በጭንቅላት ለቆ ነው አንገት ዞር። ምን ፉገራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምን? እሺ በቃ አንተ ወር
ቀልድ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አያስቅም። አግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ድንገር ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለም። ተረጋጋ። አጠንዛዣው ጋር ስትባል እንዴ አጣዳ እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ኮሜዲ ከፈለክ ኮሜዲያን አሲኖ ዛሬ በዩቲዩብ ቻናል ስታንዳፕ ለቀርጸህ አታይም እንዴ? አምባሳ እዲዬ እንኳን ያስደነገጥሽ መኪና ስራ ያለኝ አልመስልም። አሁን ሴት ዞሮብኝ እኮ ነው። እናቴ ቆንጆ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እንዴ ብዬ ነው? አዎ። ኧረ ተው፣ እንደዚህ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛተኝ 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። ባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን? እናንተ አባዬ ትምህርት ቤት ግጥም ጽፋችሁ ነው ተብለን እስኪ አንድ ግጥም ንገረኝ። እሺ ጻፍ። ማስቲካ ሲታኘክ ይላል ቀጭ ቀጭ፣ ምን አለ የዛኔ ነቅዬ ብረጭ። ምን ነው ነቅዬ ብረጭ? እንደ ያንተ መጫወቻ አልሆንም ነበር። ማስቲካ ሲታኘክ ካለ ቀጭ ቀጭ፣ እኔ ምን እነቅላለሁ ነገ እንዳለቆጭ። ማሪ ፈጣሪ ማሪ ክንደ ምን ሆነ ባለቤትሽ? ፈረስ ነከሰው። ፈረስ ሁሉ እንደ ፈረስ ነው። እንደ ፈረስ ክንደ ከሰው ወደ ፈረስ ባንደ ምግብ ሰርቼ አምጥቼ ደግሞ ይብላ ተነሳቦሽ ከመቱን አንቺ ክንደ አለ ወንድም ይሁን ፈረስ አልተገረም እንደዚህ ጨነቀኝ እኮ ምን ባረግ ነው የሚሻለኝ? ጋልቢው ከፈለግ ሲፈልግ ውጪ ጋር ባኛ የሳቃችሁ የታለ ድምጻችሁ ትላለች አስካለ ባዮ ላይ ሊንክ አለ ቮት አድርጉ። ባሽ ምንድነው ማለት ዳራሩ ምንድነው? ዛሬ ተገኘ አንቺ ማንንም አይንክፋጂ። እኔ እኮ ቤት ሰራተኛ ነኝ። ምንድነው ዛሬ ታረጊያለሽ? አላረግም። ምን ልጋቡ ግሬ አታካጀጂ። ምንድነው ማለት? ቮት ነው ቮት። በሳቅ በቁም ነገር ህዝብ እንዳልመሰጥን ሚሊዮን ህዝብ ይዘን በቮት ተበለጥን። እንዴት? ወዳጆች አትዘናጉ። ባዮ ላይ ሊንክ አለ። ተቃረሙና ፎቅ ትደረድራላችሁ፣ ከዛ ትንቀባረራላችሁ። ተሰውዬ ምንድነው ጧትና ማታ የምታጮህብኝ? እዚህ ፎቅ ነው፣ ልጆች አሉ እየረበሽብኝ ነው። ይሄ ፎቅ ስለሆነ እያስተጋባን ምን? ኧረ እባክህ አንተ ለፎቅ ተጨነቅ፣ ስንቱ ደግሞ ቤታቱ መኖሪያ ለሚያስተጋባ። ስማ ይሄ እኮ የተደረደረው ፎቅ ላይ እኮ የኛም ገንዘብ ሽርፍራፊ ገንዘብ አለበት። ወደድክም ጠላም ታውቃለህ እሱ እንዳለ። ምን ለማለት ፈልገህ ነው? አይ እሱን እንኳን እንቶ ፈልገህ ነው ታዲያ የምትፈልገው እንዴ? መናገር የፈለኩትን ታውቀዋለህ። የኔም ሽርፍራፊ ገንዘብ አለበት። የማንንም ተቃረሙና ፎቅ ትደረድራላችሁ፣ ከዛ ትንቀባረራላችሁ። አንግዣለሁ እያልክ ነው? አትሆኝም አንተ ሰው። እሱም ቦርጭን በሳንጃ በዚህ በእንትን የምመሳለህ። የከተሜ ሴቶች እርሻ ነው ቂጣቸው፣ አይን አዋጅ ሆኖብኝ መተባያቸው፣ የተኛ ያስነሳል። አረ እንደው በላቸው አሉ፣ እንደው በላቸው፣ ወይኔ በላቸው። ጎበዜ ከአይኔን ወዲያ ማሳደድ አረ አይዘለቅም። ያለ ገርል ፍሬንድ ኦሪጂናል ከጠፋ ይገኛል ሰከንድ አንድ የሚባለው አዲስ አበባ መተህ ነው እንዴ? መገንኔ እንደው ልመርቀ ጎበዜ፣ እንደው ልመርቀ። የቤታችን ዶሮ ይዘልቃል በጊዜ፣ አረ ይጠፍጣል እንድገም አንድ ጊዜ ምትሏን ይስጥህ ጎበዜ። አሜን በል እንጂ አሜን በል። ስተኛ እንዳንበሳ ስታማልን እንደዝሆን ሲርገበገብ ያድራል ቄጤ እንዳራዲዮን ምትሏን ይስጥህ ጎበዜ። አሜን በል አሜን በል። ወይ አዲስ አበባ
ቅጥ ያለው ጠፍቶ ቂጥ ያለው ተንደላቆባት የሚኖርባት ከተማ አይ አዲስ አበባ እንደው ፈጣሪው የበቆሎ ቂጣ ዳርዳሩ መላጣ ከከተሜ ዳረኝ ቀንድ ሳላወጣ ነው ፈጣሪ። ቆይ ጎበዜ አንድ ዳል ያየ ቆይ መልሼ ልደውልልህ። ቆይ አንድ ኮንታ ልገባ ነው። ቆይ አባ ጠንቋይ ቤት ነው? አዎ ጠንቋይ ቤት ነው። አረ እንደው ቤት ያለው አይጥ በጣም እያስቸገረኝ ነው አባ። ቅዘን መቅዘን ያርጉልኝ። አይጡን ነው? አዎ 100 ሺህ እና የአይጡን ጅራት ይዘና 100 ሺህ እና የአይጡን ጅራት ይዘና። አይጡስ መች ከዚህ በላይ በደለኝ። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ እሄዳለሁ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈ ነው እንግዲህ። እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ። ማለት ምን ያሰብከው ነገር አለ እንዴ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝም ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት? እድር እንግባ። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁስ አልሰራችሁ? እኔ የሰራሁ አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምትሉ ማን ነው ደግሞ ዳግም? አቤት ቲቸር። የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለ እና እስካለሽ ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ። እሺ እንግዳችን ስምህን ማን ልበል? ደምሴ ይባላል። እሺ ደምሴ፣ በመጀመሪያም ለኢንተርቪው ፈቃደኛ ሆነ ስቱዲዮአችን ስለመጣ እናመሰግናለን። ፈቃደኛ ምናምን ትላለህ እንዴ? እሷ እንዲያስገድዱ ዝም በል አንተ። አርፈህ ቁጭ በል። እሺ አንተ እንደገና ጠይቀው። እሺ ደምሴ፣ ለኢንተርቪው ፈቃደኛ ሆነ ስቱዲዮአችን ስለመጣ እናመሰግናለን። እሺ እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። እንደሚታወቀው ይሄ ወጣቶችን እናንቃ የሚለው ፕሮግራማችን ነው። እስኪ ደምሴ አንተ በምን ዘርፍ ላይ ነው የተሰማራኸው? የምን ዘረፋ ነው? ማን ነው ዘረፋ ያላችሁ? ምን ፖሊስ ናችሁ እንዴ? ኖ እንደዛ አይደለም። ዘርፍ በምን የሥራ ዘርፍ ነው የተሰማራኸው? እንደዛ ነው እንዴ? አልተሰማራሁም። ምን ነው ምን ያልተሰማራኸው ነው እንዴ? ምን በግድ ነው እንዴ? አልተሰማራም። ኖ እንደዛ ማለት ፈልጌ ሳይሆን እሺ በምን ፊልድ ነው የተመረከው? እኔ እንጃ፣ እኔ ረስቼዋለሁ፣ ቆይቷል። እንዴት ነው የተማርክበትን ፊልድ የምትረሳው? ትጫዋለህ እንዴ? እዚህ ኢንተርቪው ላድርግ ብላችሁ ጠርታችሁ አይደብራችሁም እንዴ? ይቅርታ በእናትህ ስሜታዊ ሁኝ እኮ ነው። ማለት እንዴት ትንሽ ነገር እንኳን እስካሁን አልጀመርክም ብዬ እኮ ነው። እኔ ምን እጀምራለሁ? እኔ አንድ መኪና ናት ያለችኝ፣ ወይ እሷን ሽጫት ስደት እወጣለሁ። እንዴ መኪና ካለ ታዲያ ለምን ያንጎ ላይ ተመዝግበህ ጥሪ ሳይቋረጥብህ በአንድ ሳምንት ብቻ እስከ 45,000 ብር ድረስ አትሰራም? በዚያ ላይ ቦነስም አለው። ለመመዝገብ ደግሞ የትም መሄድ ሳይጠበቅብህ ያንጎ ፕሮ የሚለውን አፕ አውርደህ በ5 ደቂቃ ተመዝግበህ ስራ መጀመር ትችላለህ። ገባህ? ምኑ? አዎ ገብቶኛል። ምንድን? እሺ በመጨረሻ ማስተላለፍ የምትፈልገው መልእክት አለ? ማስተላለፍ እንትን እኔን አሰልፉኝ ልውጣ። ቀጥሉታ። ወንድሜ የት ልትሄድ ነው? እስኪ አንዴ የከበዱኝ ጥያቄዎች አሰረኝ። አንተ እኔ ቸኩያለሁ በእናትህ። እሺ ምንድነው? ቶሎ በል። እሺ እንትን ተውላጠ ግስና ተውሳከ ግስ ልዩነታቸው ምንድነው? እንግዲህ ምንድነው? ተውላጠ የተላጠ እንደማለት ነው። ተልጦ የተገሰሰ ግስ፣ ገሰሰ አስገሰሰ ይለዋል ሲያበዛው። ተውሳከ ደግሞ ያው ሲያስታውክ የምትገስሰው ግስ ነው። ምን ነው? አይ ምንም። እሺ ሌላ እንትን ነጠላ ሰረዝ መሽመሽ ነው የምንጠቀመው። ነጠላ ያው እናቶቻችን እድር ቤት ሲሄዱ ለቅሶ ቤት ምናምን ነው የሚጠቀሙት። ሙርት ይዛል እንዴ? ነጠላ አይደለም ያልኩ፣ ነጠላ ሰረዝ። ሰረዙንም ማን ተፈልገው እንጂ እኔ ነጠላውን ከነገርኩ አይበቃም እንዴ? አንዳንድ ነገሮችንማ በራስህ ለማወቅ ጣር፣ አንብብ። እኔ ከየት ይመስላል ይሄን ሁሉ እውቀት የገበየሁት? ከመርካቶ። ምን አልክ አንተ? እሺ እንትን ህብረተሰብ ልጠይቅህ፣ የምድር ወገብ የት ነው የሚገኝ? ኧረ ወገብ ይሰበር። ደግሞ ምድር ወገብ አላት እንዴ? ያውም 8 ቁጥር ነው። ባኬራስ ጉዳይ ነው። አሁን ቸኩያለሁ። ጓደኛዬ ነገ ልደቷ ነው፣ ጊፍት መግዛት አለብኝ። ታዲያ ለምን ትወጣለህ እዚሁ? እሺ ተማሪዎች፣ ዛሬም በድጋሚ ፕሬዘንቴሽኑን የሚያቀርብልን ተማሪ አክሊሉ ይሆናል።
ነግሬሃለሁ፣ እንደባለፈው እንዳትንበጫበጭ። ምንም አልንበጫበጭም። ግን ምንድነው ሁልጊዜ እኔ ነኝ እንደማቀርብ? የቡድን ስራ ነኝ፣ አሳይመንት ነኝ፣ የክፍል ስራ ነኝ። ምንድነው እዚህ ጋር የጋራ ትምህርት አንድ ያዝን። ለምንድነው እኔ ብቻዬን የምጨቆን? ኧረ ጎረምሳው እና ደብድበኛ፣ እሱ ነው የቀረ። እኔ እንከባበር ብዬ ነው እንጂ ጉድ ፈላ ዘንድሮ። ምን ልትሆን? ለርዕሰ መምህሩ ነው የምናገረው። እንደዛ ነው እንዴ? እሺ አሁን ታቀርባለህ አታቀርብ? አቀርባለሁ። እሺ ጀምር። እኔ ግን ሁሌ ማንም መሳቂያ ነኝ እንዴ? ኧረ ጉዴ! ማንም አይስቅብህም። አቅርብ ብያለሁ። አሁን እንደምን አታፍለው? አላቀርብም። ምን ማለቴ አልተዘጋጀሁም። ሁሌ አልተዘጋጀሁም። ቆይ አንተ መቼ ነው የምትዘጋጀው? እኔ እንጃ። ኧረ አንተ ምንም ለትምህርት አልተፈጠርክም። ካልሆነ ለምን አቋርጠህ ስራ አትጀምርም? ስራማ እኮ እሰራለሁ። ምንድን ነው የምትሰራው? ዲጂታል ጊፍት ምናምን እሰራለሁ። ደግሞ ተመላላሽ ሰራተኛ ተላላልኩ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለና ለምን ትቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ መላጣ ብሮ እችላለሁ። ነሱ እንዴ ከሆነ ያለ ደሞዝ መስራትስ ተስታ ማለት ነበረ። እንዴ ስለሌለኝ እኮ ነው።